እውነት ግን እኔ የአንቺ ልጅ ነኝ ወይስ የአባቴ ልጅ ነኝ? የማን ልጅ ነሽ ብባል በእርግጠኝነት የአንቺ ልጅ ነኝ ነው የምለው። ደሜ ከአንቺ ጋር አንድ የሆነ ይመስለኛል አለች እርግቧ። ለማን? ለባዩሽ። ለምንድን ነው ይህን ያለችው? ይህን ያክል ባዩሽ ክፋቷ ተስተገብቶባት እርግብ ይህንን ሁሉ ማለትም ወርቅ ከመስረቅ የሰውንም ደግሞ ያልሆነችውን ማንነት ነኝ ብላ ለመኖር ያበቃት እርግብን ምንድን ነው? ሰላም ሰላም ወዶችዬ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ከሁሉም ነገር ሰላም ይበልጣልም አይደል? እና ሰላማችሁ ይብዛልኝ። ይህንን ቪዲዮ ውስጥ ጀምሩ፣ ላይክ ሰብስክራይብ ማድረጋችሁን አትርሱ። ነባሮችዬ ላይክ አትርሱ፣ ኮሜንትም አነባለሁ፣ ጻፉልኝ ሀሳብ አስተያየታችሁን በኮሜንት ጻፉልኝ ማለት ነው። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ኖላዊ ድራማን ነው ማለት ነው። እና እንግዲህ እርግብ እኔ የአባቴ ልጅ ሳይሆን የአንቺ ልጅ ነኝ የሚመስለኝ ብላለች። ለማን? ለባዩሽ። ለምንድን ነው ያለችው? ክፋቷ ገዝፎ ስለታያት ነው። ማለትም እንግዲህ ባዩሽ እንደምናውቀው ጓደኛዋን እንግዲህ አስቡት፣ ጓደኛ ማለት እኔ በጣም ከባድ ነገር ማለትም ልትሳሱለት ለራሳችሁ ልታዩት ልትወዱት የሚገባ ሆኖ ሳለ ጓደኝነት፣ ነገር ግን ምንም የማታውቅ ሜላትን፣ በእርግጥ አሁን ላይ ሜላት እያናደደችን መታለች። ለነገሩ በፊትም ያውናትኝ እና ሜላት የዋህነቱን በጣም ስለምታበዛው ያቺ ባዩሽ ደግሞ በቃ ብልጠቱን ታበዛዋለች። እውነት ለመናገር የሜላት ንግግር እኮ የሚደገፍ ነው። ማለትም እኔ አንቺን አላሲዝም። ለምንድን ነው? እኔ አሁን ሁሉንም ነገር አውቅ ያለሁኝ። እኔ አሁን ራሴን ወደ ራሴ ተመልሻለሁ። ማስታወስ እችላለሁ እርግብ ማን እንደሆነች፣ እርግብ የወንድምሽ ልጅ እንደሆነች፣ እኔ ቤት ያስገባሻት እርግብን አንቺ እንደሆንሽ በቃ ብዙ ነገር አውቅ ያለሁኝ ስትላት እና ምን ትጠብቅ ያለሻት ይዥኛ ለፖሊስ አለች። በነገራችን ላይ በሜላት ቦታ ባዩሽ ብትሆን ኖሮ ሜላትን ለሳትል 1-2 ሳትል በቀጥታ ታሲዛት ነበረ። ምክንያቱም በጣም ባለጌ ሴት ናትኝ ባዩሽ ማለት ነው። እና ሜላት ግን አላሲዝሽ ማለቻት። እውነት ለመናገር እኮ በጣም ደስ የሚል ነው። በጣም የተቀደሰ ሀሳብ ነው። ነገር ግን ሁሌ ነው እንደዚህ ስታረጋት የምትኖረው ነው ችግሩ። ምክንያቱም ትናንት እንደዛ ያደረገች ሴትዮ ነገ ትታገሳለች፣ ነገ ጥሩ ሰው ትሆናለች ብሎ መጠበቅ ሞኝነት ነው። ሞኝነት ደግሞ ሲበዛ ጅልነት ይሆናል። በጣም ከባድ ነው። እና እንደዛ ብላለች ማለት ነው። እንግዲህ ከእርግብ ጋርም ተገናኝተዋል። እርግብና ባዩሽ ተገናኝተዋል ወርቁን ሊቀባበሉ ማለት ነው። እና ወርቁን ሰጠቻት ወይስ አልሰጠቻትም? እንዲሁም ደግሞ ባዩሽ ያው መሳሪያ ደቅናባት ነበር። በዛ መሳሪያ ስሞተች ወይ እርግብ የሚለውን የምናወራ ይሆናል ማለት ነው። በድጋሚ ለማዘዝ አይደለም ለማስታወስ ያክል ነው። ላይክ አድርጉ። እና እንግዲህ በጣም በተደጋጋሚ እኔ በሰላም መለሳለሁ ብዬ አስባለሁኝ፣ አክስቴም አትገለኝም ብዬ አስባለሁ፣ ስለዚህ ይህንን እቃ ያዝልኝ ብለዋለች። ማንን? ተምቾን ከአንዴም 2 ደውላ አግዘኝ እያለች ነበረ። ትናንትን በቀረብኩላችሁ ቪዲዮ ላይ ተመልክታችሁት ከሆነ እና በጣም የለመነችው ነበረ። እሱ የመሰለው ሳፖርት ፎር መኒ ምናምን ብር ነገር ገንዘብ ነገር ስለመሰለው ያን ደግሞ እሱ የታወቀ ነገር ነው ዲያስፖራ ስላልሆነ እንደማይችል ነግሯት ነበረ። ነገር ግን ለሌላ ጉዳይ ስለሆነ ሄዷል ማለት ነው። እና ሄዶ ምን ገጠመው? ተገናኝተዋልኝ ከእርግብ። በነገራችን ላይ እርግብ አብራት ያለችዋ ማለትም እርግብ የተደለበች በጓደኛዋ አለች አይደል? እሷ ጋር እያወሩ ነበረ በዚህ ጉዳይ። ማለትም የሚያግዘኝ ጓደኛዬ አለ ብላ መጀመሪያ የሚወደኝ ልጅ አለ ምናምን ብላ ቀባጣጥራ ነበረ። እውነት ለመናገር አዎ ይወዳታል እኮ በጣም ነው የሚወዳት። እና የሚወደኝ ልጅ አለ እና እሱ ያግዘኛል፣ እሱ ይረዳኛል፣ ከዚህ ሀገር ውልቅ ብዬ እንድሄድ ብላ ነግራት ነበር ለጓደኛዋ ማለት ነው እርግብ። ምክንያቱም እርግብ ጭራሽ ደውላለት ይዘጋብኛል አግዘኝ ብለው እምቢ ይለኛል ብላ አላሰበችም፣ ተምቾን ማለት ነው። ምክንያቱም በጣም እንደሚወዳት ታውቃለች። ይቅርታ በዚሁ አጋጣሚ ለድምፄ ትንሽ ጉንፋን ይዞኝ ነው ውዶቼ። እና ጭራሽ እምቢ ይለኛል ብላ በፍጹም ነው ያላሰበችው፣ በፍጹም። ስለዛ ምን አለች? አይ በቃ እሱ ያግዘኛል፣ ከዚህ ሀገር ውልቅ ብዬ እወጣለሁ፣ ደግሞ ይሄንን ወርቅ የምሸጥበትም ሰው ደግሞ ያስፈልገኛል ብላ ጓደኛዋን ስሚኝማ ግን ወርቅ የሚገዛ ሰው አታውቂም ማለች። ወርቁን የሚገዛ ከማለቷ በፊትም ራሱ ምንድነው ወደ በቃ ከዚህ ሀገር ውልቅ ብዬ መውጣት እፈልጋለሁ ስትል ጓደኛዋ እንደ አንቺ ሲጋራ ነሽ እንደ ብድግ አድርጎ ይዞሽ የሚሄድ እንዴት አድርጎ ነው ይዞሽ የሚሄደው? እንዴት አድርጎ ነው የሚያስወጣሽ? ብላ ጠይቃት ነበረ። እኔ ያግዘኝ እንጂ የፈለገውን እሰጠዋለሁ ስትል ያው ልጅቷ ደግሞ ታችን ማለትም የሷ ጓደኛዋ ስራዋ ትንሽ እንትን ስለሆነ ምን ችግር አለ? ገላ ነው የሚፈልገው፣ ከውጭ ከመጣ ገላሽን ስጪው
ገላሽን ስጪው ብላት ነበር። እሷ የመሰላት የሚፈልገው እንደዛ ነገር መስሏት ነው። በእርግጥ ወንዶች እንደዛ ይፈልጋሉ አይፈልጉም ሳይሆን ግን እሱ እንደዛ አይደለም የሚፈልገው። እውነት ለመናገር ከዚህ በፊት ራሱ ተገናኝተው እንኳን እሱ እንደዛ አይደለም የሚፈልጋት፣ እንዲሁ ይወዳታል ለፊውቸር። እንደዛ ነው የተመለከትነው አይደል እንዴ? ኧረ ካላችሁ ደግሞ ኮሜንት መጻፍ ትችላላችሁ። እኔ የተመለከትኩት ግን እንደዛ ነው። በነገራችን ላይ ፍቅር በስሜት የሚወሰን አይደለም። ፍቅር በሪሌሽንሽፕ ብቻ የሚወሰን ነው ብዬ አላምንም እንደ ህይወት። እና ግን ወደ ድራማው ስንመለስ እና ምን ችግር አለው በቃ ገላሽን ስጪው ስትላት፣ ኧረ እኔ እንደዛ አላልኩም ገንዘብ ሰጠዋለሁ ነው ያልኩት አለች። ማን? እርግቧ። እና ጓደኛ እንዴ ሰው ግን ገንዘቡን ከየት ነው የሚያመጣው? እኔ የዳቦ መግዣ ጠሮብኝ፣ እሷ ጭራሽ የአሜሪካ መሄጃ ትላለች። እንዴት ነው ነገሩ? ሰው ገንዘቡን እንዴት ነው የሚያመጣው? ከየትስ ነው የሚያመጣው ብላ ተደናግራለች። እውነቷንም ነው። ገንዘብ እንደዚህ መቼም አውሮፓ የሚገድበት። በነገራችን ላይ ወርቁ የ3 ሚሊዮን ብር ወርቅ ነው። ቀላል ዝም ብሎ ትንሽዬ ወርቅ አይደለም። 3 ሚሊዮን ብር ነው። እውነቷን ነው። ኮራ ፈታ አድርጎ ነው የሚያደርሳት አሜሪካ። በተለይም በሚባለው አካሄድ ማለት በገንዘብ የሚኬድ አለ አሉ። ስለዚህ 2 ሚሊዮን እንደዛ ይኬድ የለ። ስለዚህ 3 ሚሊዮን ዘና አድርጎ ነው የሚወስዳት። እና እንግዲህ ወርቁን ልትሸጥ አስባ፣ እሺ ጓደኛዬ ግን እንደ ወርቅ የሚገዛ ሰው ታውቂያለሽ እንዴ ምናምን አለቻት ማለት ነው። እሷም ማለት ወርቅ አለሽ? አዎ ወርቅ የሚገዛ ሰው ብላ ወርቁን ልትሸጥ ተስማምታ ነበረ። ዝም ብላ እኮ እዛው ወይ ብትሸጥ የሚሻላት ነበረ። እሷ ግን ቅብርር ሲያረጋት አክስቴን በዚህ አገኘኋት፣ አክስቴን መጎዳበት ነገር አገኘው ብላ እንግዲህ አክስቷ ጋር ተገናኝታለች ማለት ነው። ወርቁን የያዘች መስሏት ነበረ ያሰበችው። በቃ ወርቁን ይዛ አገኛታለሁ፣ ከዛ በኋላ ቀማታለሁ፣ እንደዛ ይመስላል የባዩሽ አካሄድ። ምክንያቱ ደግሞ ለሜላትም ነግራታለች ባዩሽ። ለሜላት ምን ብላታለች? ዛሬ እርግብ ጋር እንገናኛለን፣ ወርቁንም ይዛ ትመጣለች፣ ደውላልኛለች፣ ቀጥራኛለች። አሁንም ድጋሜ ራሷ ናት የምትደውለው፣ ትደውልና እንገናኛለን ብላ ለሜላት ተናግራለች ባዩሽ። ሌላው ደግሞ ባዩሽ ምን አድርጋለች? ያንን ማለትም ሰው የሚመታላት ይሆነ ያላት አይደለ? እሱን ሰውዬ ነግረዋለች። ና ቶሎ ዛሬ ጠላቶቻችን ከፊትም ከኋላም ሆነዋል። ከፊት ያለችው እንግዲህ እነ ሜላትን ነው፣ ከኋላ ያለችው ደግሞ እርግብን ነው። እኔ እርግብን አሳድዳለሁ እነሱ እኔን ያሳድዳሉ አለችና ብልጧ እንዳያሳድዷት እንዳያገኟት ለሜላት ምን ብላታለች? ትንሽ ብቻ ታግሽኝ፣ ወርቁን ከእርግብ ተቀብዬ እመልስልሻለሁ፣ ትንሽ ብቻ ታግሽኝ። ስለቀጠረችኝ ትሰጠኛለች እና እንደምንም አግኝቻት ወርቁን ተቀብዬ አመጣልሻለሁ፣ እሰጥሻለሁ፣ ግን ጊዜ ስጪ ብላታለች። ጊዜ የጠየቀቻት እውነት ወርቁን ለመስጠት አይደለም። እውነት ወርቁን ተቀብላ አምጥታ ለሷ ልትሰጣትም አይደለም። ነገር ግን ጊዜ የፈለገችው ምን ለማድረግ ነው ታዲያ ካላችሁ፣ ጊዜ የፈለገችው ያን ወርቅ ከእርግብ ተቀበላ መጥፋት ነው የምትፈልገው። ማን? ባዩሽ ማለት ነው። ባዩሽ ከሜላት መሰወር ትፈልጋለች። ምን አድርጋ ነው ግን? ወርቁን ተቀብላ ነው። አሁን ወርቁ ያለው ማን እጅ ነው? ተምቾ እጅ ነው። እንግዲህ እርግብ ለተምች ደወለችለት። ተምቾ መጥቶ አገኛት። ከዛ ይሄንን እቃ ጠብቅ ግን አክስቴን ላገኛት ነው ስትለው እሱ አስጠንቅቋት ነበር። ታይ ይቅርብሽ፣ አታገኛት። ከዚህ በፊት እንደምትነግርኝ እኮ ሴትዮዋ በጣም ክሬዚ ናት። ስለዚህ ብዙ ነገር ልታረግሽ ትችላለች። ታይ ቢላት እምቢ ብላ ሄዳለች። እና እንግዲህ አቀባብላባታለች። ጋይስ እንደተመለከት ነው አቀባብላባታለች። እንግዲህ ስራዋ ያወጣል። ባዩሽ በጣም ኃይለኛ ጨካኝ አረመኔ ሴት ናት። ሜላትን አስቡ እንግዲህ ሜላት ለባዩሽ ምን ያክል እንደምትወዳት ምን ያክል እንደምትሆንላት። ለሜላት ያራራች እቺ እርግብን ምንም ነው ማትራራላት። ምንም ነው ማትራራላት እንዴ! ወደ ሜላት እኮ ከማስገባቷ በፊት አንቺን አላስቀምጥም አላስተምርም ብላ አይደል እንዴ ወደ ገጠር አንኮስኩሳ አለቃት የነበረውና ሜላት እርግብ እንዴት ሆናም እንደደወለች ወደ ባዩሽ ይገርማል። ምክንያቱም ባዩሽ በጣም መጥፎ ሴት እንደሆነች እርግብ ራሷ በደንብ ነው የምታውቀው። ነገር ግን እንግዲህ ደውላላት ተገናኝተዋልኝ። በሌላ በኩል እንግዲህ በጣም ደስ የሚለው ነገር የሀኒቾ ነገር ነው። ሀኒቾ እንግዲህ አባቷን ነው የምትወደው። አባቷን መርጣለች ጋይስ። እኔ በጣም ነው ያደነኳት። አባቴ ጋር ነው የምኖረው፣ እናቴ ሁኔታዋ እስኪረጋጋ ነው እንጂ እኔ አባቴ ጋር ነው የምኖረው ብላለች። እስኪ ኮሜንት ጻፉ። እስኪ ለአቶ ኖላዊ ቤት ይገዛለት እንዴ? ያው ቤት ይገዛለት እየተባለ ነው። አንዳንድ ቦታ እንደተመለከትኩት ዞር ላለው በነገራችን ላይና ዞር ስል ቤት ይገዛለት ብለዋል። እናንተስ ምን ትላላችሁ? ቤት ይገዛለት ወይስ እነ ሜላት ጋር ይቀመጥ? ይሄንን ኮሜንት አነባለሁ፣ ጻፉልኝ። እና እኔ ግን እነሱ ጋር ቢቀመጥ ነው ደስ የሚለኝ። አሁን ቤትም ከተገዛለት እኮ ከዛ ቤቱ ሲሄድ ግዴታ አሁንም ልትወጠር ነው። አባቴ ጋር ልሂድ
ወይስ እነሱ ጋር ልቀመጥ? በጣም ኮንፊውዝ ነው የሚያደርገው። ስለዚህ እዚሁ ግን አቶ ኖላዊ ከመጡ በቃ አይኖ ሜቢ አቶ ማለቴ መስፍኔ እንትን ሊል ይችላል። ኮምፕሌክስ ምናምን ቅናት እንደዛ ነገር ሊያጋጥም ይችላል። ቢሆንም ግን ተቻችለው፣ ምክንያቱም እሷ ተናግራለች አይደለም ይቅርና መስፍኔ አይደለም ይቅርና ሜላት የምትወዳቸው ሰላምና ምናሴ ራሱ ከአባቴ ጫፉ አይደርሱም ብላ ቀድማ ተናግራለች። እውነቷን ነው። አባቷ እንዴት አድርጎ እንዳሳደጋት እሷ ናት የምታውቀው። ስለዚህ የአባቷ ፍቅር ልዩ ነው። አቶ ኖላዊ ግን ልቧና አፏ አንድ አልሆነልኝ ብለዋል ብለዋልኝ። እሳቸውም እውነታቸውን ነው። ግን እኮ በእሷም አይፈረድም። በጣም ደስ የሚለው ነገር እማዬ ማለት ፈልጋ እማዬ ማለት የሳሳችዋ 16 ዓመት ሙሉ እማዬ የምትለው ሰው አጥታ አሁን ላይ ሌላ እማዬ አይደለም እንኳን ሌላ እማዬ ሳይሆን ትክክለኛ እማዬዋን አግኝታ እማዬ በማለቷ በሀኒ በጣም ደስ ብሎናል ማለት ነው። ሁላችንም ሪሊ የምታዳምጡ ሁላችሁ ደስ እንደሚላችሁ ተስፋ አደርጋለሁኝ። አሁን ላይ በተፈጠረው ነገር ግን ሜላት የሀናን ምክር ብትሰማ ይጠቅማት ነበረ። ሀኒ ጎበዝ ነች። ምን አለች? እችን ሴትዮማ መበቀል ነው ያለብን፣ የምንበቀላት ደግሞ ለመንግስት አሳልፈን ስንሰጣት ነው ብላለች። ለመንግስት አሳልፈን ስንሰጣት ያኔ በቀል ነው ስትል ወይዘሮ ሜላት ደግሞ አይ እኔ እንደዛ አላረግም፣ አጉልጫዋ በእውነቱ አጉልጫዋ ነው ይሄ። ምክንያቱም ነገ አሁን ወርቁን ትቀበላለች። ከዛ ገና አለች እኮ ገና አለቃቸውም ገና ሰራላቸዋለሁ። ተንኮለኛ ሰው ጋይስ ሁሌም ተንኮል ነው ሲያልም የሚኖረው፣ ሁሌም ተንኮል ጋር ነው ሲሯሯጥ የሚኖረው። ስለዚህ አሁንም በተንኮሏ ሌላ ፌክ እንደምትሰራት ሪሊ እና እንግዲህ አቶ ኖላዊና አቶ መስፍኔ ግን በደንብ አውርተዋል ማለት ነው። እሱ የሚያወሩት ስለ ሀንዬ ነው። ታምቾ እየጠበቀ ነው እርግብን ወርቁን ተሸክሞ። እሱ ወርቁን ከያዘ በኋላ ሜቢ አሁን ሀኒ እርግብ አይበልና እንግዲህ እርግብን ከገደለቻት እሱ አሁን እንዴት ነው የሚሆነው? ወርቁን ይዞ ነው። ወርቁን ይዞ ከተገኘ እሱ ነበር ሌባውም ሊባል ይችላል። በጣም ከባድ ነገር ነው የሚያጋጥመውና በጣም ከባድ ነው። እንግዲህ አሲር ደግሞ አሲርን አግኝቶት ነበረ አቶ መስፍንና ገንዘብ ምናምን ሊሰጠው አስበው ነበር። በመጀመሪያ ደረጃ የተገናኙት እንደዚህ ነው ልንገራችሁና ማለት ነው። አሲር ሻይ እየጠጣ ነበረ ካፍቴሪያ ጋር። ከዛ አቶ መስፍኔ በዛ ሲያልፍ እዛ ሲመጣ ተገናኙ። ከዛ እንዴት ነህ ሰላም ተባባሉ። እንግዲህ የአሲር ውለታ አለባቸው ቤተሰቡ። አሲር ምን አድርጎ ነው ባለውለታ የሆነው ለዚህ ቤት ለዚህ ቤተሰብ ካልን አሲር እንግዲህ ለወይዘሮ ሜላት ደምን ያህል ነገር ሰጥቷታል። በነገራችን ላይ አልሰጥም ብሎ ቀውጦት ነበር። እኔ ደሜን አልሰጥም እምቢ፣ እሷ እኮ ጥሩ ሰው አይደለችም። ፋዮ ያኔ በጣም ተቸግረው ሳለ በጣም በገንዘብ ተቸግረን ሳለ አልከፍልም ብላ ያግሮመረመች ሴት ናት፣ እስቲ ገንዘቧ ያድናት ብሎ ያው እንግዲህ እንዲህ ብለው ነበረ ሁላችንም እንደምናውቀው። ነገር ግን ያው ለሀንዬ ሲል የማይሆነው የለም። በእርግጥ እሷም ለአሲር ስትል የማትሆንለት የለም። እኔ ግን እንግዲህ እስቲ የግምቴ ልክ ነኝ ልክ አይደለሁም እናንተ ፍረዱ። እኔ የሚመስለኝ የትምህርት ቤት ጓደኛቸው ማለትም ይሄ ጎበዙ ተማሪ እንግዲህ ሀኒን ሾፍ አድርጓል ማለት ነው። ነገር ግን ሀኒዬ ፍቃደኛ አይደለችም። ፍቃደኛ ያልሆነችው አሲር በጣም ያፈቅራታል እንደምናውቀውና አሲርን ስለምትወደው ይመስለኛል። እኔ እንደ ህይወት ማለት ነውና እኔ እንደ ግሌ የሚመስለኝ እሷ አሲርን ተወደዋለች። ከዚህ በፊት ምን ብለዋለች? ትወደኛለህ እንዴ ብላው እሷ እኮ እወዳለሁ ልትል ነበረ። ግን እሷ እንዴት ምን አድርገሽ? እኔ ያንን ነገር ሲያስታውሰው ሪመምበር ሳደርገው በጣም ነው የምስቃው። እንዴ ምን አድርገሽ ነው የምወድሽ? ምን አድርገሽ ነው የምወድሽ ብሏል አሲር። እና ምን አድርገሽ ነው የምወድሽ ብሏልኝ። እንግዲህ ምን ሲደረግ ነው የሚወደደው ጋይስ? እስቲ ኮሜንት። ዛሬ ግን ብዙ ኮሜንት እና ብዙ ላይክ ቢኖረው ደስ ይለኛል ቪዲዮ። በመሀል የሚያስቅ ነገርም ለማድረግ እየሞከርኩኝ ነው። ዘና እያላችሁ እንድታዳምጡት ብዬ ነው። ድምፄ ደግሞ ላችኋለሁ ጉንፋን ይዞኝ ሁሌ አንድ ጎረምሳ የዋጠ ነበር የሚመስለው። ዛሬ 2-3 ይመስላልኝ እና ለድምፄ ጥራት በጣም ይቅርታ። እርግብ ትሞታለች አትሞትም ለሚለው እንደኔ ግምቴ ይሳካልኛልኝ ብዙ ጊዜ። ስለዚህ እርግብ አትሞትም። ወርቁን ግን ያው መስጠቷ የማይቀር ነገር ነው መመለሷ ማለት ነው። ከዛ እርግብ ትያዛለች። ወይዘሮ ባዩሽ እውነት ለመናገር ወይዘሮ ባዩሽ ቂሊንጦ ነው መውረድ ያለባት። ቂሊንጦ እንደው ሜላትን ግን ምን በጥብጠን እንጋታት ብልጥ እንድትሆን ሰው በዚህ ልክ ይጀላል። እና የዋህነቷ
የዋህነቷ ደስ ይላል። ግን ያው የዋህነት ሲበዛ ወደ ጅልነት ይቀየራል ይባላል እና እንግዲህ ይህን ይመስላል ይዤላችሁ የመጣሁት። ቪዲዮ ላይክ ካላደረጋችሁ ፕሊዝ ላይክ አድርጉ። ላይክ አድርጉ። እያየኋችሁ ነው ባይዘው እያደረጋችሁትን አመሰግናለሁ። ያላደረጋችሁ አድርጉ ላይክ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።